ከፊት ምን ይገትሻል? አንቺ ፈልጊ ትወጪዋለሽ። ሂጂ ሂጂ። በእኔና ባንቺ መካከል ያለው ልዩነት ዝቅ አደረገኝ እንጂ አንቺ ማንም አይደለሽም። እሺ ሂጂልኝ ከፊቴ በእናትሽ። አልሄድም። እሺ አይደረሳ እጮሃለሁ። ጮያ ትደርጉት ነኝ። ችግራት ቢስ እንዳትገቢ። ለአንቺ ማን መስለሽ ነበር እንዴ? ዝም ብለሽ አላበዛሽም እንዴ? እንዴት ናችሁ? ትሁት እንዴት ነሽ? ደህና ነኝ። አባዬ እንዴት ነህ ልጄ? እንደምን አለ አባዬ? እንዴት ናችሁ? ትሁት እንዴት ነሽ? ሐኪም ቤት ገብታለች። ሐኪም ቤት? ቆይ ለምን? ትሁት ዛሬ አላስተላለፈችም። ምን? ትሁት ካሌብ ትዕግስት ያልቆ ነው። ትሁት አንዴ አባዬ ላውራ። አቤት ካሌብ። ቆይ ትሁት እንዴት ነው የተናነቅነው? ካሌብ ያልገባ ነገር አለ፣ አንዴ ላስረዳ። አንቺ እኔ ልጅ ለመግደል እንዴት ነው ድፍረት ያገኘሽው? ካሌብ ምን አርጋሽ ነው እንኳን ብለህ ጠይቀኸኝ? ምንም ታርግሽ ምንም ይፈጠር እንዴ? ሆዷ ውስጥ ያለው እኮ ጽንስ ነው። አወቅሽ ስትባይ ነው እንደዚህ መስመር ያለፍሽው። ካሌብ ትንሽ መስመርን ያለፍክ አልመሰለህም? ቲና ካሌብን እና ትሁትን አጣላቻቸው። ካሌብም ሚስቱን ይዞ ከቤት እንዲወጣ የካሌብ አባት ትዕዛዝ ሰጥቷል። ዲያኒም ትሁትን እግሯ ላይ ወድቀሽ ይቅርታ ጠይቂ፣ ከዛ ቤት ከወጣሽ ምን አለሽ? እዛ ቤት ለመቆየትሽ ግዴታ ትሁት እዛ ቤት መቆየት አለባት። ጥቅም በማያስገኝሽ ላይ ጊዜሽን አታጥፊ እያለ ትሁትና ዲያኒም መጨቃጨቅ ጀምረዋል። ካሌብም እንዴት ሚስቴን ትመታብኛለች ብሎ ትሁትን ተናግሯታል። ትሁትም እሄዳለሁ ብላ ወስናለች። ካሌብ እንዴት ትደፍረኛለች ብሎ በተናገረ ጊዜ የኔ ህመምና ስቃይ ሳያምህ ጭራሽ የኔን ስቃይ ስትሰማ ትቼ እሄዳለሁ ትላለህ ብዬ ስጠብቅ ጭራሽም ደግሞ ከእሷ ጋር ለመኖር እያሰብክ ነው። የኔ ህመምና የኔ ስቃይ አልገባህም ማለት ነው። የራስ ጉዳይ፣ ግን ደግሞ ቤቱን ለቃችሁ ውጡ። ትሁቴ በወጣችበት ቤት ማንም ሰው አይኖርበትም ብሎ ትዕዛዝ ሰጥቷል። ሰላም ሰላም! ውድና የተወደዳችሁ ውድ ቤተሰቦች እንደምን አላችሁ? በያላችሁበት የዓለም ዳርቻ ሰላማችሁ ብዘት ተረፍ ይበል እያልን ዛሬም በአዲስና በትኩስ መተናል። እናንተም በቅንነት ላይክ፣ ሼር፣ ሰብስክራይብ ያረጋችሁ ቤተሰብ ታረጉን ዘንድ በትህትና እንጠይቃለን። ቤተሰብ ላረጋችሁን ሁሉ ከልብ እናመሰግናለን። በባለፈው ክፍል እንደተመለከትነው የግፈኛዋ ሚስት አማት ሚስትም ምራትም ጉዳይ ማለት ነው። በባለፈው እንደተመለከትነው ትሁትን አግተው ዲያኒና እሷ ትሁትን እጅግ በጣም አሰቃይታትና አይሆኑ እንዳይሆን አድርጋት ነበር። ትሁትም የካሌብ አባት ደርሶ ባያተርፋት ኖሮ ትገላት ነበር። እናም እኔ ፖሊስ ጣቢያ ሄዳለሁ አመለክታለሁ ቢልም ፖሊስ ጣቢያ እንዳይሄድ ሲከላከሉ የነበሩት ቲናና ዲያኒ ወደ ውጭ በወጡበት የካሌብ አባት ገብቶ ትሁትን ፈቷት ስለነበር ከቤት ወጥታ ውጭ ላይ ተገናኝተው በያሁን ሂጅና ምሳ በልተሽ ወደ ቤት ነይ ቶሎ እያላት ነበር። አባዬ አንተ ባትኖር እኮ ገለውኝ ነበር ቢላትም አሁን ግን በቃ ከትዕግስቴ በላይ ሆኗል፣ ከትዕግስት በላይ እኮ ነው ሁሉም ነገር እያለች ነበረ። እናም የፈለግሽውን ነገር ማረግ ትችያለሽ ልጄ፣ መቼም ቢሆን እኔ ከጎንሽ አለሁ ብሏታል የካሌብ አባት። እሷም እሺ አባዬ ብላ የካሌብ አባት ቀድሞ ወደ ቤት ሄዷል። ወደ ቤት ሲሄድ ቲናና ዲያኒም የትሁትን ማን አስለቀቃት፣ ማን ፈታት፣ የትስ ሄደች፣ የትስ ናት እያሉ ተደነጋግረው መጀመሪያውኑ ዞር እናርጋትና እሷን የምንፈልገውን ነገር እናድርግ ስልሽ አንቺ ነሽ አንተ ነህ እያሉ ሲጨቃጨቁ የካሌብ አባት ደርሷል። እንደ ልጆች ምን ሆናችሁ ሲላቸው የት ሄደህ ነው ሲሉትም ፖሊስ ጣቢያ ሄዶና አመልክቶ እንደመጣ ሲነግራቸው እጅግ በጣም ተደናግጠዋል። እንዴ ምን ሆናችሁ ነው? ልክ አይደላችሁ አይደለሁም እንዴ እያለ ነበር። ቲናም ፖሊስ ጣቢያ እንደሄዱና እሷም ደግሞ መልሰው አብረው መሄድ እንደሚችሉ ብነግርም ነገር ግን ተቀይረው ይሁን ሰራተኞቹ ባላቅም ማንም ሰው መጥቶ ያመለከተ የለም ብለዋል ብሎም ነግሯታል። እና ቲናም እንግዲህ በነገሩ መደነባበራቸው ቀጥሏል። ትሁትም የካሌብ አባት ባዘዛት መሰረት አንደፍታ ከቆየች በኋላ ምሳ ምናምን ብላ ቆይታ ወደ ቤት ስትመለስ ቲናን አግኝታታለች። ቲናንም ስታገኛት አፈር ደሚያብልታ ደብድባት ነበር። ቲናም ሐኪም ቤት ሄዳ ይህን አጋጣሚ ተጠቅማበታለች። የካሌብ አባት ለካሌብ ደውሎለት ስለነበረ ወደ ቤት ሲመለስ ቲና ከመምጣቷ በፊት
የካሊብ አባትና ትሁት እያወሩ እየተጫወቱ ባለበት ጊዜ ነበር የመጣው። አላተረሻትም እኮ ቆንጆ አርገሻሽ ተሻታል እያሉ እነሱ ዘና እያሉ ነበር። ነገር ግን ካሊብንም ከካሊብ የሆነ ነገር ቢጠብቁም እሱ ግን በጭራሽ ያልተጠበቀ ሰው ነበር የሆነው። ቲና የታለች ሲባል ሐኪም ቤት ሄዳለች። ምን ሆና ሲባልም ትሁት ጋር እንዴት ተደባደቡ ሲነግረው እንዴት ብትደፍረኝ ነው? ምንም ብታደርግ እኮ እሷ የኔ ሚስቴ ናት። ክብሬስ ልጅስ እንዴት ነው ነፍሰ ጡር ሴት የምንዲህ የምታረገው? በምን ድፍረቷ ነው እንደዚህ እንትን የምትለው? እያለ እጅግ በጣም ሲናደድ የካሊብ አባትም እጅግ በጣም ተናዷል። እንደ አባዬ ቢለውም በቃ ዝም በል እላፊ ቃል እንዳትናገር ቢለውም ትሁትን ጠርቶ እንዴት እንደዚህ ታረጊኛለች? ምን ያህል ብትደፍረኝ ነው ብሎ ትሁትን እላፊ ቃል ተናግሯታል። ትሁትም በቃ እኔ እስከዛሬም ድረስ ለአባዬ ነበር እንጂ አሁን አባዬ ተሽሎታል። ቤተሰብ እንዳለኝ ታውቃለህ፣ ፍላጎት የሚሄድ እንደሆነ ታውቃለህ። ስለዚህ እኔ ከዚህ ቤት እሄዳለሁ ብላቲናሙስ ትሁትም ወስናለች። ካሊብም ምንም አይነት ስህተተኝነት ስሜት ሳይሰማው አፉን ደፍሮ እንዴት ቲና እንዴት ትደረጋለች ልጅስ እያለ ነበር። አባቱ እንዳላረገዘች እርግጠኛ ሆኖ ቢነግረውም እሱ ግን በጭራሽ ብሎ የአባቱን ቃል እየሰማ አልነበረም። እናም አባትየው በማንኛውም ነገር ከጎኗ እንደሆነና ለሚፈጠረው ነገር ሁሉ አብሯት እንደሆነ ምንም ነገር እንደማይፈጠር ለትሁት እየነገራት ነበር። እያበረታትና አይዞሽ እያላት ነበር። ቲናም ትንሽ ጨማምራበት ሞቅ ያለው ሸት ጨማምራበት መታለች። ካሊብ መጥቶ ሲጠብቃት እንደመጣም ቤት እንደሆነ አቃ ስትመጣ ፊቷንም አጠቋቁራና ሐኪም ቤት ሄዳ ልጇም እንደወረደባት ነግረዋለች። ካሊብ ግን ጅልና ጅላጅል ቢጤ ጅራንፎ ጅልጥ ነገር ስለሆነ ቢያንስ እንኳን እስቲ የምርመራ ወረቀቶች የታሉ ብሎ ያላት ነገር የለም። ምንም አይነት መረጃም ሳይጠይቅ ማስረጃም ሳይል እንዴት እንደዚህ ይደረጋል ብሎ ትሁት ላይ ውርጅብኙን አውርዷል። ምንም ቢሆን እኮ ሚስቴ ናት፣ በሚስቴ ላይ ማንም ሰው እጁን ማንሳት አይችልም። ልታከብሪያት ይገባል እንጂ ልታረጊያት አትችይም። ስለዚህ ትውጣ ተብሎ ተወስኗል። ቲናም እጅግ በጣም ደስ ብሏታል። ቲና በሚሆነው ነገር እጅግ በጣም ደስ ብሏት ትሁት እሄዳለሁ ብላ ስትወስን አባዬ ሌላ የተሻለ ሰራተኛ እመጣልሃለሁ ብሎት ነበር። የካሊብ አባትም ጭራሽ ቤቱን ጥሎ አይኑ እንዲያይ ወጥቶ ሄዷል። ምን እንዴት ተፈጠረም እየተፈጠረም ያለው ነገር ግራ አጋብቶታል። አንተ በገዛ አልጋህ ላይ ከማንም ጎረምሳ ጋር ለምትማግጥ ሚስት ስትል አባትህን እንዳታጣው፣ አባትህን ካጣኸው ይቆጭሃል ብለዋለች ትሁት። ካሊብም ፊት ተሰጠሽና አወቅሽ ስትባይ ፊት ተሰጠሽና አበዛሹ ብሎ የማይባሉ ቃላቶችን ተናግሯታል። ትሁትም አይ ከዚህ በኋላ እኔ ማንም ክብሬን እንዲነካ አልፈልግም እሄዳለሁ ብላ ወስናለች። ካሊብም አባቱን ለማናገር በተለያየ መንገድ ቢሮጥም በጭራሽ ብሏል። እንግዲያስ ትሁት ከዚህ ቤት ስትወጣ አንተም ሚስትህን ይዘህ ውጣ። ስለዚህ ኢኮኖሚህን ባማከለ እችላለሁ ማስተዳደር እችላለሁ የምትልበት ቦታ ላይ ሚስትህን ማኖር ትችላለህ። እዚህ ቤት ቲና ከወጣች ሁሉም ሰው ይወጣል እንጂ ማንም ሰው ፍትህን አጉድሎ እዚህ ቤት መኖር አይችልም ሲል ውሳኔውን ተናግሯል። እንደ አባዬ ቢልም በጭራሽ እሺ እንግዲያስ እወጣለሁ ብሎ ነበር። ቲና ግን ሀሳቧ ገንዘብ ላይ ስለሆነ ትኩረቷ እንደ አባዬ ቤቱን እኮ በስሜ እንደምታዞርልኝ ነግረኸኝ ነበር። ልጅህ ነበር ያስታመምኩህ እኮ እኔ ነኝ። እንዴት እንደዚህ ታደርጋለህ? ትሁት አንድ ሰራተኛ ስለሄደች ብቻ ብለን የምታባረኝ ነው ብትለው በስምሽ ማዞሪያ አይቀርም፣ ጊዜው ነው እንጂ የረዘመው። ትሁት ከሌለች ደግሞ ሁላችሁም ነው የማትኖሩት። እዚህ ቤት መኖር የፈለገ ሰው ትሁቴን ይቅርታ ጠይቆ ተስማምቶ መኖር ይኖርበታል። እንደዛ ካልሆነ ግን ሁሉም ሰው ይወጣል። ይህ ውሳኔ ነው፣ የሚቀየር ነገር የለም። እኔ ፍትህን የሚያጓድል ሰው እጅግ በጣም ያናደኛል። እኔ ሀሰትን አልወድም ብሎ ተናግሯል። ቲናም እንደ አባዬ ለዚች አንድንትንም ሰራተኛ ብለህማ ለዚህ ጥጋበኛ ብለህማ ብያለች ለማባበል ብትሞክርም በጭራሽ ግን እንደማይሰማት መሆን ያለበት ነገርም ከሆነ በሂደት እንጂ እንደዚህ በችኮላ እንደማይወሰን ነግሯታል። ካሊብም አባቱን ለማናገር በተለያየ መንገድ ቢሞክርም በጭራሽ ብሎታል። እናም እንግዲህ አባዬ ሻንጣዬን አስተካክያለሁ ብላለች ቲና። ትሁት እንዴ የት ነው ሲላትም መናኸሪያ ዘመድ እንዳላት እሷ ጋር አድራ ጧት መሄድ እንደሚችል ብትነግረውም በጭራሽ እንደዛ አትሄጂም፣ ሩቅ ነው፣ በባስ አትሄጂም፣ የምትሄጂው በፕሌን ነው፣ የፕሌን ትኬት እቆርጥልሻለሁ፣ በዛ ላይ ደግሞ ገንዘብም አልሰጠውሽም፣ በአካውንትሽ አስገባልሻለሁ ብሏታል። እኔ ደሞዟን እከፍላለሁ ብሎ ነበር ካሊብ። ነገር ግን በደሞዝ የሚተመን በብር በገንዘብ የሚተመን ውለታ እንዳልሆነ የእሷ ውለታ ተናግሯል። እንደ አባዬ ማስታወስ አልችልም ብለህ የለም እንዴ ብትለውም ቲና ማስታወስ የማይችለው ያለፈውን እንጂ አሁን እየሆነ ያለውን ነገር
እንደሚያውቅና ማሰብ ማስተዋል ማስተንተን እንደሚችል ነግሯታል። ቲና የሚሆነው ነገር ማደናገር ቢኖረውም ነገር ግን እሷ ደግሞ መልሳ ትሸወዳለች። ዳኒም ይሄ ነገር ደስ አላለኝም፣ እዛ ቤት ቲና ትሁት እስከሌለች ድረስ በጭራሽ አንቺ መኖራችን ቢላትም ከዛ ቤትማ መውጣት የለብኝም ብላለች። እንግዲያስ ከዛ ቤት አለመውጣት ከፈለግሽ ከትሁት ጋር ተስማምተሽ መኖር አለብሽ ብላለች። ትሁትን ካሊብም አናግሮታል። ዳኒም ሁላቸውም በየጎኑ ያናግሯታል። ነገር ግን ትሁትም አሻፈረኝ፣ በክብሬ አልጠራጠርም ብላለች። ሽማግሌውም ሀሳቤን በጭራሽ አልቀይርም ብሏል። እንዲ አባዬ ከዚህ ቤትማ አልወጣም፣ አንተንስ ለማን ብዬ ትቼ፣ አንተን መንከባከብ ያለብኝ እኮ እኔ ነኝ ብላ ነበር ቲና። በጭራሽ እኔ ምንም አያስፈልገኝም፣ አንተ ሚስትህን ይዘህ ትወጣለህ፣ ትሁቴም ትሄዳለች ብሎ ውሳኔውን አጽድቋል። ካሊብም እንዴት በሰራተኛ እህቴ ትደፈራለች ብሎ ካሊብን ዳኒ ተናግሮታል። እንዴ ከሚስትህና ከሰራተኛ ማን ይበልጥብሃል? እንደዛ ከሆነ ልታስከብራት ይገባል። እንዴት እንደዚህ ትደረግ ቆመህ ታያለህ እያለ ነገሩን አክብሮታል። ነገር ግን የካሊብ አባት ውሳኔ ሳትወድ በግዷ ይቅርታ እንዲጠይቅ አድርጓታል ትሁትን። ቲና ከዛ ቤት ከወጣች ምንም ነገር እንደማይኖራት ስለምታውቅ እኔ ለዚህማ ከዚህ ምን አስወጣኝ የሚለውን ነገር አስባለች። እናም እንግዲህ ካሊብም ቢሆን ይቅርታ ለመጠየቅ ተስማምቷል። ለነገሩ ስሜታዊ ሆኖ እንደገና በነፍሰ ጡር ላይ መሆኑ እንጂ አለዛ እኮ ትሁትም እውነት አላት። የትሁትንስ ማን ይላት? የእሷን ህመም የእሷን ቁስል ማን ይው? የእሷን ምልክት ማን ይው? እሷ ስትደበደብ ማን ይናገር ብሎ ሽማግሌውም የካሊብ አባት ያዙኝ ልቀቁኝ ብሎ ነበር። እንዴ ምን ቢለው አንተ እኮ መጀመሪያ ማዳመጥ ነበረብህ። ፍርድ ገምድል አትሆን፣ መጀመሪያ አዳምጥ፣ ከዛም አይተህ አስተንትነህ እንጂ ተቻኩለህ እንዴት ለውሳኔ ትቸኩላለህ? የእሷ መቁሰልስ የእሷ መድማትስ ከእሷ የበለጠ እኮ እሷ ናት ስታንገላታት የነበረችው አይደል? እንዴት ነው እንደዚህ ያልከው? እኔ ካልፈታው አይሆንም ትላለህ ብዬ ስጠብቅ ጭራሽ አብረህ ለመኖር እያለ የካሊብ አባቱም እጅግ በጣም አዝኖበታል። እናም በተፈጠረው ነገር እጅግ በጣም ተደናግጧል። እንግዲህ የመጨረሻው ውሳኔያቸው የቲናና የካሊብ እነሱ ተስማምተው ትሁትን ይቅርታ ጠይቀው ትሁትን እንዲያትሄድ ማድረጉን ስራ ተሳክቶላታል። ትሁትም ያው ከካሊብ አባት ጋር እየተመካከሩ ስለሆነ የሚያደርጉት ነገሩ እንግዲህ በሀሳባቸው ተስማምታ ይቅርታ ጠይቀዋታል። እዛው ቤት እንድትቀጥል ተስማምታለች። ካሊብስ መጨረሻው ምንድን ነው የሚሆነው? ያለማርገዟንስ ከአባቱ አምኖ ቢቀበል የሁሉ ነገር ይፈጠር ነበር? ውድና የተወደዳችሁ ለዛሬ የነበረን ቆይታ ይህን ይመስል ነበር። በቀጣይ እስከምንገናኝ መልካም ጊዜ